የእግዚአብሔርን ጥበብ በምስጢር እናገራለሁ። የእግዚአብሔርን ጥበብ በምስጢር እናገራለሁ። ክብር ለኢየሱስ ይሁን። የእግዚአብሔርን ጥበብ በምስጢር እናገራለሁ። ከዚች ዓለም ገዢዎች አንድ እንኳን ይህንን ጥበብ አላወቀም። አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየች ጆሮም ያልሰማ በሰው ልብም ያልታሰበ እግዚአብሔር ለሚወዱት ብሎ ያዘጋጀ ተብሎ እንደተጻፈ እንዲሁ እናገራለሁ። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለኛ በእግዚአብሔር መንፈስ በኩል ገለጠልን። በእርሱ ውስጥም ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዳየነው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስን የሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብን የሚያስተምር ቃል አይደለም። ለፍጥረታዊ ሰው የእግዚአብሔርን መንፈስ ነገር ሞኝነት ነውና አይቀበልም። በመንፈስም የሚመራመር ስለሆነ ሊቀበለው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ በማንም አይመረመርም። እንዲያስተምርም የጌታ ልብ ማን ያውቃል ይልና ጥያቄ ምልክት፣ እኛ ግን የክርስቶስ ልብ አለን ይላል። በጣም አስደናቂ ቃል ነውና እግዚአብሔር ይህንን ቃል ነበር በሰሞኑን እየባረከን የነበረውና በጣም አስገራሚ የእግዚአብሔር ቃል ነበር። ክብር ለኢየሱስ ይሁን ብሎ ሲጀምር የጀመረው አንድ ነገር ነው። እዚህ ጋር እኔ አንድ ነገር ብቻ ነው የምናገረው። በአንድ ሀሳብ ላይ ተመስርተን የእግዚአብሔር የሆነ አጀንዳ፣ የእግዚአብሔር የሆነ ፕሮግራም በእኛ ህይወት ያልፋል። የወንጌሉ ቃል በሙሉ የተገለጠው በክርስቶስ ኢየሱስ የእግዚአብሔር ምስጢር እንደሆነ ይጀምራል። እኔም በሚያባብል ቃል ወይም በቃል ብልጫ ከእናንተ የተሻለ ንግግር ይዤ አልመጣሁም። በንግግር ደረጃ የሚሻሉ ፈላስፎች አሉ፣ ጠቢባን አሉ፣ አዋቂዎች አሉ። እኔ ግን ለመንፈሳዊ ሰዎች የሚገባ ለእናንተ ግን ሞኝነት የሚመስል የተከሸነ ያልሆነ ነገር ይዤ መጥቻለሁ። ይህ ቃል ግን የሚገለጠው በስራ ነው ብሎ ነው እንግዲህ ውስጡ የምናገረው። በስራ ነው፣ በኃይል ነው አለ። በሚያባብል ቃል ይሆናል አይሆንም በሚል በቃል ብልጫ፣ በንግግር ብልጫ፣ በማሳመን ብልጫ እና እንነጋገር ማን ያሸንፋል በሚለው ብቻ ሳይሆን አሸናፊ ሆኖ ዓለማትን በሚገዛው በእግዚአብሔር ቃል ነው። በእናንተ አእምሮ መረዳት ልክ ብንመጣ ሞኝነት ነው አለ። ለምን እንዲህ አይነት ነገሮች ሲመጣ አንድ ሰው ሞተ ተብሎ ሰውን ገደለ፣ አሸነፈ፣ ረታ፣ በረታ፣ ብቻውን ተገለጠ ተብሎ ነው የሚመጣው። ነገር ግን ይህ በመስቀል ላይ ሞቶ ምስጢርን የገለጠው ኢየሱስ ክርስቶስ ምን እንደሆነ በሚገርም ሁኔታ ይናገርና በበሰሉት መካከል ግን ይላል ጥቂት አማኞችን ሲናገር። ስለዚህ ይሄ ጥበብ ወይም ወንጌላችን የወንጌል ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ኢየሱስ ነው። የዚህ ዓለም ገዢዎች ስል ምን ማለቱ ነው? ወደ ሐሳቤ ከመግባቴ በፊት የዚህ ዓለም ገዢዎች ስል አንደኛ የአይሁድ ማምራን፣ የአይሁድ አስተማሪዎች፣ በዛን ዘመን ሲያስተዳድሩ የነበሩ ቤተ መቅደሱን ቤተ እምነቱን ሲመሩ የነበሩትን ሁሉንም ፈሪሳውያን፣ ሰዶቅን፣ ጻፍትን፣ የሃይማኖት ቤተሰቦችን ወክሎ አይሁድን ስርዓት ይወክላል። ሁለተኛ ደግሞ የሮምን አስተዳደር ገዢዎችን፣ በዛም ዘመን የነበሩ ከፍተኛ ባለስልጣን አገር የሚመሩትን መሪዎችን ይወክላል። ሶስተኛና የመጨረሻው ደግሞ የጨለማው ስልጣን እርኩስ መናፍስቶችን ይወክላል። ለምን? እነዚህ ሁሉ ለጥፋትና ለአመፅ ምን ስለሚሉ ስለሚተባበሩ የዚህ ዓለም ገዢዎች አላወቁም። ቢያውቁት አይሰቅሉትም ማለት ይሄ ስለሆነ ይህንን ደግሞ በኤፌሶን ምዕራፍ 6 ቁጥር 12 ላይ ሄደን ማግኘት እንችላለን። በክርስቶስ ላይ የሞትን ፍርድ የፈረደው የጨለማ ስልጣን ስለሚመራቸው ነው። ለምን? ክርስቶስ የመጣው ለደግነት ስለሆነ፣ ክርስቶስ የመጣው ለምሕረት ስለሆነ ይህንን አላወቁም። ወደ እኔ ሀሳብ ግን ሲመጣ ይህን ምስጢር ከነዚህ ዓለም ገዢዎች አንድም እንኳን አላወቀም። አውቀውት ቢሆን ኖሮ ይህንን ጌታ ባልሰቀሉት። አንድ ሰው አንድን ነገር በቅናት ወይም በተንኮል ሊሰቅል ይችላል። እነዚህ ግን በቃ እንደነገርኳችሁ አላወቁትም። እነሱ የሚያውቁትን ያክል ነው። ስለዚህ የሚገርማቸው እግዚአብሔር ቃል ነገር ሲናገር እንዲህ ይላል፣ ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀም። አውቀቱ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበረ ይልና፣ ነገር ግን ዓይን ያላየች ብዙ ጊዜ ብዙዎቻችን እናውቃለን። ዓይን ያላየች ስል ምናልባት ለሰዎች ቤት ሊመስል ይችላል፣ መኪና ሊመስል ይችላል። ቤትም መኪናም በዚህ ምድር ላይ
ኢትዮጵያ ውስጥ የሌለ አሜሪካ ያላችሁ ታውቃላችሁ። አሜሪካ የሌለው ሌላ እንግሊዝ አለ፣ ጣሊያን አለ፣ ጀርመን። የኛ አይን ባይም የሰው አይን አይቶታል። በዚህ ምድር ላይ ያለ ነገር ሁሉ እኛ ባናይም ያሉ ሰዎች አይተውታል። የትኛውም ነገር በዚህ ምድር ያለ ፍጥረትም ተፈጥሮ እግዚአብሔር የፈጠረውና እግዚአብሔር የሰራው ሰውን በችሎታው በጥበቡ በእውቀቱ የሰራው ነገር ሁሉ እኛ ባናይም በሌሎች አይን ታይቷል። እግዚአብሔር ግን እንዲህ አይደለም እያለ ያለው በአይን ያልታየ ነገር፣ የእግዚአብሔር ቃል በአይን ያልታየ ነገር ዛሬ ሊመርቃችሁ በህይወታችሁ አስባችሁት አልማችሁ አቀዳችሁት ፕሮግራም አድርጋችሁ የማታውቁት ነገር በክርስቶስ ኢየሱስ ስም ከላይ ከሰማያት እጣችሁ ሆኖ ይውደቅላችሁ፣ ይውደቅልኝ። ለምን እኛን ስማችንን ማስጠራት የሚችለው እንደዚህ አይነት የእግዚአብሔር ኃይል ሲወርድብን ብቻ ነው። ክብር ለኢየሱስ ይሁን። ሌላው ለምን ሌሎች ይችሉታል። እግዚአብሔር ደግሞ የፈቀደ አይን ያላየ ስል በማንም አይን እስከዛሬ ተፈጥሮ የማይታወቅ ነገር ነው እያለ ያለው ሆኖ የማይታወቅ ነገር። የክርስቶስ መምጣት ለሰው ልጆች እንደዚህ ነው። ሰዎች ታግለው አሸንፈው ተማግተው ረድተው ተምረው በልጠው ነው ስራ የሚይዙት። ይህ ኢየሱስ ግን በመስቀል ላይ በመሰቀል በጣም ሞኝና ጅል ቅልና ምስኪን በሚመስል መንገድ መጥቶ ዓለምን እንዴት እንዳላለ ለአንድ ፈላስፋ፣ ለአንድ ጠቢብ፣ ለአንድ ቀጥ አለኝ ለምን ሰው መናገር ሞኝነት ነው። እሱን ወረድ ብለን እናያለን መጽሐፉ ስለሚናገር። ስለዚህ ኢየሱስ እያለ ያለው ቅዱስ ጳውሎስ ይህን ቃል እያለ ያለው ምን እያለ ያለው አይን ያላየ ስል በምድር ላይ ሰው ያልደረሰበት ሰው ያላየ ቤት ነው እንዳትሉ፣ ቤት እኛ ባና የሰራው ሰው አይቶታል። መኪና ነው እንዳትሉ፣ መኪናውን የሰራው ሰውም አለ፣ እንኳን የፈጠረው ሰው አለ። እሱ አይደለም አይን የሚባል የሰው አይን በሰው ችሎታ እስከዛሬ ያልታየ እግዚአብሔር ለራሱ ሰዎች ለግሉ ሰዎች ብሎ ያዘጋጀ ክብር ለቅዱሳን እግዚአብሔር ዛሬም ነገም ለዘላለምም የሱን ፈቃድ ለሚፈጽሙት ያደርጋል። ሁሉ ጊዜ የሱን ፈቃድ ለመፈጸም እግዚአብሔር ይርዳል ይልና ጆሮ ያልሰማች አለ። አይን ያላየው ነገር እስቲ አለ እንበል። ጆሮ ያልሰማ በቃ በጆሮ ደረጃ ስንት ነገር ሰምተናል በዚህ ዓለም ላይ ትልልቅ ያልጠበቅናቸው በጆሮ ደረጃ ተጽፎ እንደ ታሪክ የተቀመጠ እንደ ታሪክ የሚወራ ታሪክ በሁለት አቅጣጫ በሰሚ እየተነገረ የሚመጣ ታሪክና ተጽፎ ተመዝግቦ በመጽሐፍት የተቀመጠ ታሪክ አለ። በተጻፈው ታሪክ በሚነገረው ታሪክ የሌለ ዛሬ በአንቺ ዘመን በአንቺ ቤት በአንተ ቤት እግዚአብሔር ማድረግ የሚችል አዲስ ነገር አዲስ ማለት መኪና አዲስ ሊገዛ ይችላል እንጂ አዲስ አይደለም። ሌላ መኪና አለ። ቤት አዲስ ይሰራል እንጂ አዲስ አይደለም። ሌላ ቤት አለ። ይሄ ግን ተሰምቶ ተሰምቶ የማይታሰብ ማንም ሊያውቀው ሊረዳው ከሚችል ከአቅሙ በላይ የሆነ እግዚአብሔር ለኔና ለናንተ እኛ ማን እንደሆነ ኋላ እንናገራለን። እግዚአብሔር ያዘጋጀ ነገር አለ። ምናልባት እኛ እግዚአብሔር አዘጋጀ የምንለው ነገር የሆነ ሰው በኤክሰርቶ ቁልፍ ቢሰጠን እግዚአብሔር ስጦታ ሰጠን እንጂ አዲስ ነገር አይደለም። የሆነ ሰው ስጦታ ነው የሰጠን። ኢየሱስ ጌታ ነው። አሜን ይባላል። ዛሬ የዚህ የእግዚአብሔር የሆነ የክብር ጥግ ያገኘናል። አንዳንድ ጊዜ እግዚአብሔር በሚፈልገን ስፍራ ስንታጣ አንዳንድ ጊዜ እኛ ራሳችን ሳይገባን ሲቀር መንፈሳዊ ነገር ሳይገባን ሲቀር እግዚአብሔርን ቃል እኛ ለመደገፍ እንታገላለን። የጎደለውን ነገር ጥቅስ እንጠቅሳለን። እግዚአብሔር ለኔና ለእናንተ ህይወት ነው ያዘዘው፣ ክብር ነው ያዘዘው፣ ሞገስ ነው ያዘዘው። ክብር ለኢየሱስ ይሁን። ስለዚህ የዚህ አይነት ነገሮች የሚሆኑላቸው ሁለት ሰዎችን ከታች ሲያወዳድር ወይም የሁለት አይነት ሰዎችን ታሪክ ሲያወዳድር እንሰማለን። ስለዚህ ይሄ ብቻ አይደለም። በሰው ጆሮ ያልተሰማ ይልና በሰው ልብ ያልታሰበ። እናንተ ወዳጆች ሆይ ዛሬ አጭር ነገር ልጠይቃችሁ። የኛ ልብ ያላሰበ ነገር አለው እዚህ ቤት። እግዚአብሔር ብረዳን በመገለጥም ይሁን በትንቢትም ይሁን በምኞትም ይሁን በድርጊት ፕሬዝዳንት መሆን እንፈልጋለን፣ ጠቅላይ ሚኒስትር መሆን እንፈልጋለን፣ ሀብታም መሆን እንፈልጋለን። እማንመኘው ነገር አለው የለም። እግዚአብሔር ግን በምኞታችን ሐሳብ ፊደል አረፍተ ነገር ሆኖ የማይወጣ ነገር ግን እግዚአብሔር ለወደዱት ለሚወዱት ያዘጋጀ ነገር አለ። ያንን የሚወዱት እነማን ናቸው ብለን ብንል ያንን የሚወዱትን ሰዎች ሁለት አይነት ሰዎችን ከስር ስናገር እንሰማለን። እነዛ ሰዎች እኛ ነን። እኛ ተወደን ግን አናውቀውም። ተወደናል። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። ለምን እኛ የስብከት ሰዓት ለመሙላት እንደተፈጠርን ነው የምናስበው። እኛ የስብከት ሰዓት ለመሙላት አልተፈጠርንም። የክርስቶስን ውክልና በምድር ላይ ተቀብለናል።
ክርስቶስ ወዶና ፈቅዶ ስልጣኑን በገዛ ፈቃዱ ሰጥቶናል። በገዛ ፈቃዱን እንድንፈጽም የፈቃዱ ፈቃድ ፈጻሚዎች አድርጎናል። ኩነኔና ነውር ኃጢአት የሌለብን አድርጎ ፈጥሮናል። ነገር ግን ስጋችን ክፉ ስለሆነ፣ ዓለም ክፉ ስለሆነ፣ ሰይጣን ክፉ ስለሆነ ቅድም እንደነገርኳችሁ የአይሁድ ሰዎች ለስልጣናቸው ብሎ ኢየሱስን አሳልፈው ሰጡ። የሮም ሰዎች ለስልጣናቸው ብሎ ኢየሱስን ገደሉ። የዚህ ሁሉ ግን የመሃል አጫዋች ማን ነው ካላችሁ ስራውን እንዲፈርስ የማይፈልግ ዲያብሎስ ነው። ዛሬም በእኔና በእናንተ ህይወት የእግዚአብሔር የሆነ ትልቅ አጀንዳ፣ ትልቅ ፕሮግራም እንዳይከናወን ወይ ስራን ሰጥቶ ወይ የሆነ ነገር ሰጥቶ የሚያዘገይ ማን ነው ካላችሁ ክፉ ዲያብሎስ ነው። ዛሬ በጌታችን በመድኃኒታችን በኢየሱስ ክርስቶስም ቃሉ ተገልጦ ይወጋዋል። ቃሉን የሚወጋው እኛ አይደለንም። ለምን? ቃሉን ላከፈወሳቸው ስል እኔና እናንተን እግዚአብሔር ካለንበት ከየትኛውም ሲቹዌሽን የሚያወጣን በቃሉ ነው። በቃሉ ብቻ ነው። ለምን? ቃሉን ልኮ ነው የሚፈውሰው። ከአለት ንቃቃት፣ ከገደል መሸሸጊያ፣ ከክረምት ቤት፣ ከዝናብ ከጭቃ ከተሰወርንበት ሊያድነን የሚችለው እግዚአብሔር ቃሉን ልኮ ነው። ለዚህ ነው ቃሉን ላከፈወሳቸው። ሰዎች ቃሉን ያውቃሉ፣ ግን ቃሉን ስለማይረዱ አንረዳም። ሁላችን የሰው ልጅ በሙሉ ስለማይረዳ ቃሉ እዛው በዛ ለኛ ፈተና ይሆናል። ለነዚህ ለትልልቅ ሰዎች ቃሉ ነው ፈተና ይሆነባቸው። ዛሬ ቃሉ ፈተና አይሆንብንም። እግዚአብሔር ይረዳናል። የሰው ልብ ከቶ ያላሰበ እንዴት ነው ማግኘት የምንችለው? ማን ነው የሚሰጠን? የት ነው ያለው? ማን ያዘው? ለምንድን ነው ያዘው? መቼ ነው ያዘው? አያችሁ? እንዴት ነው የምናውቀው? እንዴት ነው የምንረዳው? እንዴት ነው የምንኖረው የሚለውን ነገር አንድ ክርስቲያን እንደ ክርስትና መጠየቅ አለበት። አንድ ክርስቲያን ማለት በምድር ላይ አምባሳደር ማለት ነው። የሰማይን አገር ዜግነት አግኝቶ ውክልናውን በምድር ላይ ሊፈጽም ዕውቅና ያገኘ ሰው ማለት ነው ክርስቲያን ማለት። ክርስትና ማለት ጥሬ ትርጉሙ የክርስቶስ ተከታይ፣ የክርስቶስ አምባሳደር፣ የክርስቶስ ወኪል፣ የክርስቶስ መልክ ማለት ነው። የክርስቶስ መልክ ማለት ነው። ስለዚህ የክርስቶስ መልክ ደግሞ እግዚአብሔር በክርስቶስ ኢየሱስ ሞትና ትንሣኤ የሰጠን ብቻ ሳይሆን የህይወት እስትንፋስ አፈርን ጭቃን አበጅቶ አንድ ነገር ካቆመ በኋላ የህይወትን እስትንፋስ ያለን ኃይልም ጭምር ነው። ክብር ለኢየሱስ ይሁን። ጌታ ይባረክ። አሜን ይባላል። ኢየሱስ ጌታ ነው። ስለዚህ ሰው ያላሰበ ስል ያላሰባችሁ ወዳጆች ሆይ ከኔ በብዙ ዕውቀት የምትበልጡ፣ በእድሜ የምትበልጡ፣ በኢኮኖሚ የምትበልጡ፣ በብዙ ነገር እግዚአብሔር ረድቷችሁ አገራትን ዘመናትን ያያችሁ፣ ከመንግስታት ጋር ከኃያላን ጋር የበላችሁ፣ ወንጌልን የሰበካችሁ ጀግኖች፣ የወንጌል አርበኞች እዚህ ልትኖሩ ይችላላችሁ። እኔ እድልና ጊዜ ሰጥቶኝ ገና 40 ዓመት ሊሞላኝ ያለ ተፍተፍ እያልኩ ጥቂት ጊዜ ወንጌል የሰበኩ ነኝ። ብዙዎቻችሁ የወንጌል አርበኞች እዚህ ልትኖሩ ይችላላችሁ። ወደቅን፣ ከሰርን፣ ደከመን የምትሉ እግዚአብሔር ማንንም አይጥልም። እግዚአብሔር ማንንም አይጥልም። እርግጠኛ ነኝ። እግዚአብሔር ያልጣለውን ሁኔታ እንዴት ይጥላል የሚለውን ነገር ኋላ እናያለን። ለምንድን ነው ሰው በገዛ ምኞቱ ወደዚህ የሚሄደው? ስለዚህ ሰው እግዚአብሔር በፈቃድ የሚመራ አምላክ ስለሆነ፣ እግዚአብሔር የፈቃድ አባትና አምላክ ስለሆነ፣ ስለዚህ የተወደዳችሁ ወዳጆች ሆይ ውክልናችን ዕውቅና ያገኘው በመገለጽ ሳይሆን በክርስቶስ ደም በኩል ነው። ሕይወታችን ክርስቶስን የመሰለው በመቀበል ብቻ ሳይሆን በመፈጠርም ጭምር ነው። ክብር ለኢየሱስ። በመፈጠርም ጭምር ነው። እግዚአብሔር ሰውን ካበጀ በኋላ የሕይወትን እስትንፋስ እፍስል የተቀበልነው እውነት አለ። በኢየሱስ በመዳን ያገኘነው እውነት አለ። ክብር ለኢየሱስ። ስለዚህ ይህንን እውነት እንዳና አይናችን እንዳይበራ፣ ጆሮአችን እንዳይከፈት፣ ከዚህ ያለፈውን ነገር እንዳናስብ የዚህ የጨለማ ዓለም ገዢ ምን ያደርጋል? እኛን በእኛ ወይም እኛም በክፉ ሰዎች ነገራችንን ለመያዝ ይታገላል። ዛሬ በጌታችን በመድኃኒታችን በኢየሱስ ክርስቶስም ቀንበሩና ስውር እስሩ በቃልና በድምፅ በእርግማን ይሁን በመተት በድግምት ይሁን በጥንቆላ ያሰረው በእግዚአብሔር ቃል ይበጠሳል። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ጌታ ነው። ለዘላለም ጌታ ነው። ስለዚህ ለሚወዱት እግዚአብሔር ብሎ ያዘጋጀ የተጻፈ አለ አለ። ምን? እግዚአብሔር ራሱ ይህንን እውነት የተፈጠሩበትን እውነት ዳግም የመወለዳቸውን እውነት ለሚያውቁ ሰዎች እግዚአብሔር ያዘጋጀ ክብር አለ፣ ያዘጋጀ ነገር አለ። እግዚአብሔር ሰርፕራይዝ ያደርጋል። አንድ ሰው ሰርፕራይዝ ቢያደርጋችሁ፣ ሰርፕራይዝ ሊያደርጋችሁ እንደሚመጣ ብታውቁ እንኳን ምን ይዞላችሁ እንደሚመጣ አታውቁ። ምን ይዞላችሁ እንደሚመጣ ተመኘን ሊሆን ይችላል። ነገሩን ባናቅም የተመኘን ነገር ሊሆን ይችላል። እግዚአብሔር ግን እንዲህ አይደለም። በሰው እጅ ያልተያዘ፣ በሰው አእምሮ ያልታሰበ፣
በሰው ጆሮ ያልተሰማ ለእናንተ ለኔ ለልጆቹ እግዚአብሔር አዲስን ነገር ማድረግ ይችላል። አንደኛ በመንፈሳዊ ነገር ያደርጋል፣ ሁለተኛ በዚህ ዓለም ነገር ላይ ያደርጋል። እግዚአብሔር ለመንገዱ ፍለጋ የለውም። ከየት ትመጣለህ በሩ ተዘግቷል አይባልም። እግዚአብሔር በፈለገበት መምጣት ይችላል። ለዚህ ነው ማርያም ሰርፕራይዝ የሆነችው። ማርያም ሰርፕራይዝ ነው የሆነችው። ሰምታው እማታቅ አንድ ሴት ያለ ወንድ ፈቃድ እንደማትወልድ እያወቀች የመጣላት ቃል ይዘገንናል። ሰርፕራይዝ ነው። ዛሬ ተዘግቶ ተቆልፎ ተደምድሞ ተለስኖ ላለው ጉዳይሽ ሐኪም በቃ ከተም ብሎ ወደ ቤት ለላከው ጉዳይ ካርድ ቡክ ባንክ ባዶ ለሆነ ጉዳይ ብቻ አይደለም። እግዚአብሔር አይታው ሰምታው አስበው የማታቀውን አይተሽው ሰምተሽው አስበሽው የማታቀውን በር ዘግተሽ ላደረግሽ ጉዳይ እግዚአብሔር ይመጣል። አንዳንድ ተስፋ እያደረግን እየጠበቅን ግን የተዘጋ ነገር አለ። እሱም እግዚአብሔር ዛሬ መልስ ያመጣል። ተስፋ እያደረግን እግዚአብሔር እንዴት የኔን ነገር ይዘጋል ያልነው ይሄ አንደኛውና ምን ጠብቀው ነው። ዛሬ የማትጠብቁት ነገር በድንገት የምትጠብቁት ጌታ ወደ መቅደሱ ይመጣል። ለብዙ ሼር አድርጉ። ዛሬ ምናወራው እግዚአብሔር ቃል መፍጠር ይችላል። ምናወራው እግዚአብሔር ቃል ማደስ ይችላል። እኛ ስራ ፈቶች አይደለንም። እዚህ ጋር በመቀመጣችን የትኛውም ቢሮ ላይ ከሚቀመጥ ሰው በላይ እግዚአብሔር ስልጣን ሰጥቶን ቁጭ ነው። የተቀመጥነው በስላሴ ፊት ነው። የተቀመጥነው በስላሴ ሰራዊት በስላሴ ምክር ቤት በተሰየመው በእግዚአብሔር አምላካችን ቃል ፊት ነው። ክብር ለኢየሱስ ይሁን። ይህ ቃል ግን እንዴት ይተገበራል? ይህ ቃል ግን እንዴት ይፈጸማል? ይህ ቃል ግን እንዴት ይሰራል ለምለው ቃል ምናልባት የዚህ ዓለም ጥበብ እግዚአብሔርን ማወቂያ መንገድ ይሄ ነው። እግዚአብሔርን ለማወቅ 7 ደረጃ ፋውንዴሽን ክላስ ፋውንዴሽን ምናምን እነዚህ ሁሉ ሰዋዊ ናቸው፣ ምድራዊ ናቸው። ፋውንዴሽን 1 2 3 ምናምን የለውም። እግዚአብሔር አንድ ነው። በእግዚአብሔርና በሰው መካከል ያለው አንድ ነው። አንዱን እግዚአብሔርን ማወቅ እንጂ እነዚህን ሁሉ ነገሮች ምናልባት ያኛው እውነት ስላልገባን በሰዎች ወጥ የሚሆኑ ነገሮች ናቸው። የእግዚአብሔር ጥልቅ ነገርን እንኳን ሳይቀር ሁሉን ይመረምራል። እኛ በእግዚአብሔር መንፈስ በኩል ተገለጠልን ይላል። ይሄ ነገር የተገለጠው በምንድን ነው? ይሄ እውነት የተገለጠው የእግዚአብሔር መንፈስ በመምጣቱ ነው። አንድ ሰው አንድን ሰው ማወቅ የሚችለው ያ ሰው ለዛ ሰው በሚሰጠው ሐሳብና በገለጠለት ልክ ነው። አንድ ሰው የሚያውቀው ገባችሁ? አንድ ሰው መረዳት የሚችለው አንድ ሰው የልቡን ሐሳብ ለዚህኛ ሰው በገለጠለትና በነገረው ልክ ነው። ባይነግረው ማወቅ አይችልም። ለዚህ ነው የእግዚአብሔር ሰው ሁሉን ይመረምራል በምንም አይመረመርም ማለት እኛ ሁሉን የምንመረምረው ለምንድን ነው? ሰው ስለሆነ ብቻ ነው አይደለም። ሰው ስለሆነ መመርመር ሰውንም መመርመር አይችልም እንኳን ሌላ ነገር። ለምን? እኛ ለአንድ ሰው የኛው ውስጥ የልቡን ሐሳብና የአእምሮን ፈቃድ በነገረን ወይም በገለጠልን ልክ ነው ያን ሰው የምናውቀው። እርግጠኛ ከሆንኩ ምልክት ስጡኝ። እርግጠኛ ካልሆንኩ ደግሞ ቃሉን ላንብብላችሁ። ስለዚህ አንድ ሰው እከሌ ስለ እከሌ አውቃለሁ ስለ እከሌ በጣም አውቃለሁ ብሎ 2 ቀን 3 ቀን 4 ቀን ወይም የሆነ ቀን ከናንተ ጋር ብሎ ስለ እናንተ በደንብ መረጃ ያለው እስኪመስል ድረስ ብዙ ሰው ሊናገር ይችላል። ግን አይደለም። ሰው ባል ሚስቱን አያውቅም፣ ሚስት ባሉን አታውቅም፣ አይታወቅም። ሰው በጣም ጥልቅ ነው። ሰው ዕውቀቱ ምጥቅ ነው። ከእግዚአብሔር ቀጥሎ በምድር ላይ እንደ ሰው ያለ የለም። ለምን? ከእግዚአብሔር መንፈስን ተካፍሏል። ከእግዚአብሔር ነፍስን ተካፍሏል። አያችሁ? የህይወትን እስትንፋስ እፍ አለ ስል ህያው ፍጥረት ሆነ ስል የማይሞት ዘላለማዊ ነው። ስለዚህ አንድ ሰው የልቡን ሐሳብ ወይም የልቡን ፈቃድ በገለጠላችሁ መጠን ነው ያንን ሰው የምታውቁት ወይም እናውቀው እንጂ ያንን ሰው ገምተን ልናውቀው አንችልም። እንዲሁ እያለ ያለው የእግዚአብሔር ሰው ወይም የእግዚአብሔር ሰዎች የእግዚአብሔር መንፈስ ለዛ ሰው በመንፈስ ቅዱስ እንደገለጠለት መጠን ነው። ያ መንፈስ እንዲገልጥለት ሰውየው የመጀመሪያ መሆን ያለበት አሕዛብ ወይም ፍጥረታዊ ሰው መሆን የለም። ፍጥረታዊ ሰው ማለት ምን ማለት ነው? ፍጥረታዊ ሰው ዓለማዊ በዓለማዊ አስተሳሰብ የሚኖር ስጋዊ ሰው ማለት ስጋ ፈቃድ የሚመላለስ
የሥጋ ፍላጎት የሚገዛ በዚህ ዓለም ሲስተም ያለ የፈለገ ለምን አይማርም? አያችሁ፣ የሚያውቀው የዚህን ዓለም ሲስተም ነው። መንፈሳዊ ሰውና ሥጋዊ ሰው ሲባል ምንድነው ልዩነታቸው? በአይን ነው፣ በጆሮ ነው፣ በእውቀት ነው? አይደለም። የፈለገ ዕውቀትን ለማወቅ የእግዚአብሔርን ፈቃድ ለሰው ልጅ መግለጥ የሚችለው ማን ነው? የእግዚአብሔር መንፈስ ብቻ ነው። እግዚአብሔርን ማወቅ የምንችለው የእግዚአብሔር መንፈስ ለኛ በገለጠልን የእግዚአብሔር መንፈስ ለኛ ባበራልን መጠን ብቻ ነው። ስለ እግዚአብሔር የምናውቀው በትንቢት አይደለም የምናውቀው፣ በእውቀት አናውቀውም። ለዚህ ነው በቃል ብልጫ ወደ እናንተ አልመጣሁም ማለት። በቃል ብልጫ ወደ እናንተ አልመጣሁም። የመጣሁት ጌታን ስቀበል ውስጥ የገባው መንፈስ ስለ እግዚአብሔርና ስለ እግዚአብሔር ሐሳብ የእግዚአብሔርን የአእምሮ የልቡን ሐሳብ የገለጠልን ወይም የሚገልጥልን በውስጣችን ጌታ ክርስቶስ ስንቀበል የገባው መንፈስ ነው አለ። ቅድም እንደነገርኳችሁ ስለ እግዚአብሔር የሚነግረን ስለ እግዚአብሔር የሚያወራልን የምናነበው መጽሐፍ አይደለም፣ የተማርነው ዕውቀት አይደለም። ስለ እግዚአብሔርን በደንብ የሚያውቅ የእግዚአብሔር የሆነ መንፈስ ነው። ክብር ለኢየሱስ ይሁን። እግዚአብሔርን የሚያብራራልን፣ እግዚአብሔርን የሚገልጥልን፣ እግዚአብሔርን የሚያሳየን ማንም ሰው እዚህ ምድር ላይ የለም። እግዚአብሔር ማን እንደሆነ፣ እግዚአብሔር ምን እንደሚመስል፣ እግዚአብሔር ምን እንደሚፈልግ ምሪት የሚሰጠን የእግዚአብሔር መንፈስ ነው። ለምን? እግዚአብሔር የሚገለጠው እግዚአብሔር መንፈስ ነው። መሰግዱለት በእውነትና መንፈስ ነው። ስለዚህ አንድም ሰው ሰውን ለመረዳት የእግዚአብሔርን እውነት ማወቅ በጌታ በኢየሱስ ክርስቶስ ማመንና መቀበል አለበት። ስለዚህ እግዚአብሔር የሱን ሐሳብ የሱን ፈቃድ በጥልቀት መግለጥ የሚችል የእግዚአብሔር መንፈስ እንደሆነ መረዳት መቻል ነው። ለዚህ ነው አውቀውት ቢሆን ኖሮ አይሰቅሉትም። ለምን? ዓለማዊ ሰው የሚያውቅበት የራሱ ዕውቀት አለ። እንዴት አምላክ ይወድቃል? እንዴት አምላክ ሰው ይሆናል? እንዴት አምላክ ልክ ናቸው? ለምን? ይሄንን ምስጢርና ጥበብ ሊገልጥላቸው የሚችል የእግዚአብሔር መንፈስ ስላልተቀበሉ የእግዚአብሔር መንፈስ ካልገለጠላቸው በቀር ማንም ሰው እግዚአብሔር ይሄን ይመስላል ብሎ የፈለገውን ስዕል ስሎ በሱ አእምሮ ልክ እግዚአብሔርን ሊስል ይችላል። አንድ ሰው እናንተን አውቃለሁ ብሎ አብራችሁ ስለዋላችሁ፣ አብረን ስለዋልን፣ አብረን ስለበላን ስለጠጣን የራሱን ግምት ሊያስቀምጥ ይችላል። ግን እንደዛ እኛ አይደለንም፣ ልንሆንም አንችልም። ለምን? እኛን ማወቅ የሚችለው እኛን የፈጠረን አምላክ ነው። በደንብ የሚያውቀን እኛን ማወቅ የሚችለው ደግሞ እኛ ስለኛ በደንብ አድርገን በግልጽ የአእምሮአችን ሐሳብና የልባችንን ፈቃድ የነገርነው ሰው ነው። ስንመጣ የእግዚአብሔርንም ማንነት ወይም እግዚአብሔርንም ለኛ የሚገልጥልን ማን ነው? ራሱ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ካልገለጠለት በቀር እግዚአብሔርን ማወቅ የሚችል በዚህ ምድር ማንም የለም። ለዚህ ነው ተሰውሮ የነበረ የእውቀትና የጥበብ መዝገብ የሆነው ራሱ ክርስቶስ ተገለጠ ይላል። እግዚአብሔርን አንድም አላወቀውም፣ አንድያው ልጅ ራሱ ምን ተረከው ይላል። አያችሁ፣ እግዚአብሔርን ሳያውቁ ነው 5500 ዘመን እስራኤል የመጣው። ስለ እግዚአብሔር ያውቃሉ፣ እግዚአብሔር ግን ማን እንደሆነ አላወቁም። ነገር ግን የእግዚአብሔርን ማንነት የእግዚአብሔር ልጅ ሆኖ የመጣው እግዚአብሔር ቃል ክርስቶስ ገለጠ። ዛሬ የተሰወረ ነገር አዲስ ነገር ስል የተሰወረ የተደበቀ በሰው አይን ያልታየ በሰው ጆሮ ያልተሰማ በሰው ልብ ያልታሰበ ለሚወዱት ያዘጋጀ ጥበብ ይገለጣል ስላችሁ አይታችሁ ሰምታችሁ የማታውቁትን እግዚአብሔር ለእናንተ ራሱ እንደ ሰርፕራይዝ ስጦታ ይዞ የመጣውን ነገር ያደርጋል። ተስፋ ለቆረጣችሁ ነገር ሊሆን ይችላል። የታመማችሁበት ነገር ሊሆን ይችላል። እሱ እንደ ሁለተኛው ነው፣ እንደ ዋና ግን አይደለም። ዋናው ነገር አይን ያላየ ማለት በምድር ላይ የሰው አይን ያላየ ነገር ማለት ነው። አሕዛብም ይሁን ሕዝብም ያላየ ነገር ማለት ነው። ጆሮ ያልሰማ ማለት በቲቪ ያላየ እንዲህ ይሆናል ብሎ ያልተፈጠረ ነገር ማለት ነው። ኢየሱስ ጌታ ነው። ታላቅ ነገር ነው እግዚአብሔር የሚያደርገው፣ ታላቅ ነገር። ስለዚህ እግዚአብሔርን መግለጥ የሚችለው የእግዚአብሔር መንፈስ ነው። የእግዚአብሔርን መንፈስ መስጠት የሚችለው እግዚአብሔር ነው። ስለዚህ ምን መሆን አለብን? በእግዚአብሔር። ስለዚህ እግዚአብሔር ለደህንነታችን ነፃ ስጦታ ልጁን ሰጠን። ከልጁ ጋር ደግሞ ምን ሰጠን? ደህንነትን ሰጠን፣ መዳንን ሰጠን። ይህ መዳን የተገለጠው ባመነው በክርስቶስ ኢየሱስ በሆነልን ቤዛነት በኩል ብቻ መሆን የሚችለው። አያችሁ፣ እግዚአብሔር ለደህንነታችን
አንድ ያ ልጁን ሰጠን አይደል? ከልጁ ጋር ደግሞ የሰጠን አንድ ነገር ደህንነት ደግሞ የዘላለምን ሕይወት መቀበላችንን የምንረዳበት ብቸኛ የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ዛሬ እኔ እንደገባኝ ለእናንተ ከገባችሁ ከኔ በላይ ከገባችሁ ነገር አለቀለት። ሰይጣን አለቀለት። በቃ የለም፣ ምድርን ይለቃል፣ ደረጃውን ያውቃል። ኢያሱን ሲከስ በስንት ልፋትና በስንት ጦርነት የተገኘውን ኢያሱን መጥቶ ሰይጣን ሲከሰው ነበር። እድፋም ለብሰሃል፣ ምን ታደርጋለህ እያለ ስለው እግዚአብሔር መጣ፣ ክሱን ጥሎ ጠፋ። ኢዮብን ሲከሰው ነበር፣ እግዚአብሔር መጣ፣ ክሱን ጥሎ ጠፋ። አያችሁ፣ ጠላት ሁሉ ጊዜ የሚከሰን በሁለት መንገድ ነው። በደንብ ስሙ፣ በሁለት መንገድ ነው። ከአባቶቻችን በወረስነው ከንቱ ኑሮ ሰበብ ይመጣል። ሰይጣን ባዘጋጀው በውጊያ ሰበብ ይመጣል። ሁለቱም በኢየሱስ ደም ከስማችሁ፣ ከቤታችሁ፣ ከታሪካችሁ በዚህ ቃል ብርሃን ዛሬ ይገለጣሉ። በዚህ ቃል ብርሃን ዛሬ ይጠረጋሉ። የትኛውም ተተብትቦ ታስሮ ሐኪም ያሰረው፣ ወጌሻ ያሰረው፣ ሰይጣን ያሰረው፣ ሰው ያሰረው፣ ዓለም ያሰረው፣ ሳናውቅ የታሰረው፣ ስናውቅ የታሰረው ትክክለኛ ቃል በደረሰ ጊዜ ተሰብሮ ይወጣል። ቃሉን መቋቋም አይችልም። እኔን ሊቋቋም ይችላል፣ አንተን ሊቋቋም ይችላል። ሰዎችም እግዚአብሔርን ማወቂያ መንገድ እንዲና እንዲ ነው ብሎ ሲምታታና ሲያምታታ ሊኖር ይችላል። ነገር ግን የቃሉ እውነት በኃይል ከመጣ፣ የቃሉ ክብር ከተገለጠ ሊቋቋምም ሊቆምም አይችልም። ለምን? አንዳንድ ጊዜ ትክክለኛ ቃል በሕይወታችሁ ሲሄድ ነቢይ ተናግሮ አይደለም፣ ትንቢት ተናግሮ ሲበራላችሁ የሚሆን ነገር አለ። ቃሉ ራሱ ሲበራላችሁ የማታውቁት ነገር ይሆናል። ክብር ለኢየሱስ። የማናውቀው ነገር ይሆናል። ክብር ለኢየሱስ። ሃሌሉያ። ቃሉ ብልጭ ሲል ለመሞት የተዘጋጀ ሰው ገመዱን ይጥላል። ቃሉ ብልጭ ሲል ተስፋ የቆረጠ ሰው ተስፋው ይታደሳል። አያችሁ፣ ምንም እኮ አይደለም ሲበራልን። ዛሬ እኔ የበራልኝ ምንድነው? ለኔ እግዚአብሔር ያዘጋጀው በሰው ጆሮ፣ በሰው አይን፣ በሰው ልብ ታስቦ የማይታወቅ እኔ እግዚአብሔርን ስለሚወደው መውደዴን ደግሞ በአንድ ልጁ በኩል በተሰጠኝ በልጅነት ከልጁ ጋር በሰጠኝ ከልጁ የድህንነት ሕይወት፣ የደህንነት መንፈስ፣ የደህንነት ክብር፣ የደህንነት ሞገስ፣ የደህንነት አቀባበል ጀምሮ ያለ የክብር መንፈስ ነው። ሪሊ ስሙኝ፣ ዛሬ የሆነ ነገር የማታውቁት ኢሚዲየትሊ የሚቀየር ነገር አለ። እኔ ይሄ ቃል ሰሞኑን እያጠናው ሲገባኝ ዋው ነው ያልኩት። ምን አወቅኩት? ምን ያህል ጉልበት እንዳለኝ ነው ያወቅኩት። አቅም እንዳለኝ ነው ያወቅኩት። ምን ያህል ስልጣን እንዳለኝ ነው ያወቅኩት። አንድ ሰው የሆነ ስራ የሚሰራው ስልጣን ባለው ልክ ነው። ያችሁ ዛሬ ስልጣናችሁ ተደማጭነት የሚያገኝበት፣ ስልጣናችሁ አቅም የሚያገኝበት ነው። በዚህ ሰዓት መንፈሳዊ ሰው ምን አይነት ኑሮ መኖር አለበት? ስጋዊ ሰው ምን አይነት ነው? መንፈሳዊ ሰው ምን አይነት ነው? መንፈሳዊ ሰው ሁሉን ነገር መመርመር የሚችልበት መንፈስ ያለው፣ መንፈሱ የእግዚአብሔር የሆነ ነው። ስጋዊ ሰው መመርመር አይችልም። ለምን? መገመት ነው የሚችለው። እንደነገርኳችሁ አንድ ሰው ስለ አንድ ሰው ከነገረውና ካሳየው ውጪ ማወቅ አይችልም። እኛ ያየነውን ነው የምንናገረው፣ የሰመነውን ነው የምናወራው። መንፈሳዊ ሰው ግን ውስጡ ያለው ማንነትን ገልጦ የማወቅ አቅምም ችሎትም ኃይልም አለው። ለዚህ ነው ለብዙ ሰዎች ችግራችን ነግረን አይገባቸውም። ችግር የሚገባን የእኛን ችግር ለሰው ስናስረዳም ሰው የገባው አይመስልም። አይገባውም እንዴ? አይገባትም እንዴ? እንዴት ይገባናል? ስለዚህ እግዚአብሔር እኮ ገብቷችኋል እያለ ያለው ስለተማርን ስላልተማርን አይደለም። ለዚህ ነው እኮ የዓለምን ሞኞች መረጠ አለ። የዓለምን ሞኞች መረጠ። የዓለምን ሞኞች አያችሁ። ስለዚህ አሁን የእግዚአብሔር መንፈስ እግዚአብሔርን እንደሚገልጥ እኛም ለሰዎች የገለጥንላቸውን ያክል ያወራነውን ያክል ነው ሰዎች የሚያውቁ።
እግዚአብሔር እያለ ያለው ግን እናንተም ለሰው ከነገራችሁ ስለኔም ካወቃችሁ ይልቅ ሰምታችሁት አይታችሁት አስባችሁት የማታውቁትን አዲስን ነገር በሕይወታችሁ አደርጋለሁ። እሱም አሁን ይበቅላል። አሁን ዘር ነው፣ ይበቅላል። ሰይጣን ክፉ ስለሆነ የተዘራውን ቃል እንክርዳድ ማድረግ ስለሚችል ማቴዎስ ምዕራፍ 13 ቁጥር 18 ላይ እንደምናገር የመንግስትን ቃል ሰምቶ በማስተው ላይ ያነጣቅ ይመጣል፣ በልቡ የተዘራውን ይነጥቃል ስል ምን እያለ ነው? ይሄ ቃል ውጤታማ ስኬታማ ዘርና ፍሬ እንዳይገናኝ፣ መሬትና ዘር እንዳይገናኝ በማድረግ በመቀማት ሐሳብ በማስገባት እሺ፣ በሌላ በኩል ልግለጠው። ይህን ቃል ሰይጣን በሁለት በኩል ይሰራል። አንደኛ ኃጢአትን፣ ውድቀትን፣ ውርደትን፣ ጥፋትን እንድንሰራ ያነሳሳናል። ሰዎችን በማሳየት ልብስ በማሳየት መኪና እንድንፎካከር፣ እንድንወዳደር፣ እንድንቀናና ያደርጋል። የመጀመሪያ ስራ ሰይጣን ጎትቶኛ መጣል አይደለም። ይሄን ሐሳብ ሲጨምር ወደዛ ይገፋናል። አንደኛ ሐሳቡ ይሄ ነው። ብዙ መንገድ አለው፣ ኦፕሽኖች አሉት። ግን ይሄንን ነገር እንድናደርግ ያበረታታል። እከሌ እናርጋለች፣ እገኔ እናድርጓል፣ እከሌ ዘሙቷል፣ እከሌ ሰርቋል፣ ምን ሆነ ይሄው ተባርኳል፣ ዝም ብለህ አታካብድ ምናምን ብሎ ነገሮችን ቀለል አድርጎ ምንም አድርጎ ትንሽ አድርጎ አምጥቶ ቀለል ያደርጋል። ከወደቅን በኋላ ደግሞ ይጀምራል፣ ይወቅሰናል፣ ይከሰናል። አትረባም፣ አትነሳም፣ ትሞታለህ፣ ትጠፋለህ። እውነት ከሆነ እውነት ብላችሁ ጻፉ። ብዙዎቻችሁ በዚህ ውስጥ ስላለ እኔ አውቃለሁ። እንዴት አድርጎ ሲያስጀምር፣ እንዴት አድርጎ አስጀምሮ ከወደቁ በኋላ ብዙዎችን እንዴት አድርጎ ሽባ አድርጎ እንደጣለ፣ እንዴት አድርጎ ብዙዎችን እንደገደለ። ሁለቱም መንገድ ነው የሚሰራው። በአንድ በኩል ሰይጣን የሚነዳ ብቻ አይደለም፣ ነቶ ማዕበል ውስጥ ከከተተ በኋላ ደግሞ እንዳትወጣ ተስፋ ያስቆርጣል፣ አቅም ያሳጣል። ይህንን ሁሉ ለማወቅ ግን ምንድነው? የእግዚአብሔርን ፈቃድ ለማወቅ የእግዚአብሔር ሰዎች የሚኖሩት አይነት ኑሮ አለ። አረ ኢየሱስ ጌታ ነው። አሜን አላላችሁ? እኔ በቃ እኔ አሜን ካላላችሁ ተናድጄ ዝም ብዬ ነው የሰብከው። ለዚህ ነው የመስቀሉ ቃል መስቀሉ አይደለም፣ መስቀሉ ላይ የተሰራ ስራ የመስቀሉ ቃል ለሚጠፉት ሞኝነት ነው። ንግግር ችሎታ ያልሆነ ስለሆነ በብልጣብልጥነት ያልሆነ ስለሆነ ስማርት ሆኖ አይደለም ኢየሱስ መጥቷል። ስለዚህ አሁን ምን አይነት ጥበብ አይቶ ሰው ይዳን? ኢየሱስ ራሱን ማዳን ያልቻለ ሄዶ የሚሞት አያችሁ። የመስቀሉ ቃል ሞኝነት ሆነ እኮ ነው። እነሱ የሚያውቁት መስቀል ላይ ሆኖ የሆነ መስቀል ላይ አስማቲክ ድራማ ሰርቶ ዞር የሚል መስቀሉን ሰብሮ የሚመጣ እኔም እናንተም የመንፈስ ቅዱስ ባይረዳን ይሄንን ማን ነው በስርንጅኛን ወግቶ የሚያስገባኛ ውስጥ ጅል ቅልን ምን እንደምንል ማለት ነው። የመስቀሉ ቃል ማለት ይሄ ነው ሞኝነት የሆነው እንጂ ለምን አንድ ሰው እንደ በመስቀል ያድናል? ለማዳን እኮ መዋጋት አለበት፣ ብዙ መሆን አለበት። ኢየሱስ ጌታ ነው። ይሄ ቃል የመስቀሉ ቃል ሞኝነት ነው። ለምን? የመስቀሉን ቃል መስቀል ላይ የሞተ ሰው ወይ ገሎ አይደለም ወይ ዘርፎ አይደለም ወይ አጋር እንትን ብሎ አይደለም። ይሄ ሰው ዝም ብሎ ነው የመጣው። ለዛ ነው ሁለት ወንበዴዎች አብሮ ተሰቅሎ አንድ ነገር አለ። አንደኛው አንተ ራስህንም አድን እኛንም አድን አለ። ይሄ እኮ ማለት አሽሙር ነው። ሰው ዘርፎ ገሎ አገር አስጨንቆ መንግስት አስጨንቆ ይታሰራል። አንተ ዝም ብለህ የታሰርክ አይነት ነው ያለው። አንዱ በራለት ይብራልን፣ ዛሬ በራለት። አንደኛው 30 ደቂቃ ሲቀረው በራለት ይብራልን። ተው፣ እኛ በገዛ ጥፋታችን ሞት ተፈርዶብናል፣ ይህ ግን ምንም አላደረገም ብሎ ቢተው ውጤት አልነበረው። አንተ አለ ኢየሱስን፣ አንተ አለ አገር አለ አለ፣ አንተ ንጉስ ነህ አለ፣ ሞታ የምትቀር አይደለም አለ። እንዴት ሰው ምን አይነት እግዚአብሔር ቢረዳው ነው ይሄ ሰውዬ አብሮት የተሰቀለው ሰው አንተ ሞታ የማትቀር የምትነሳ አገር ህዝብ ያለህ ንጉስ ነህ፣ ስትመጣ አስበኛለህ። የዛሬ ንጉስ መሆኑን አላወቀም። ልብ አድርጉ።
መረዳት ማለት ይሄ ነው። አብሮ ከተሰቀለው ጓደኛ ይልቅ የልቡ ቅንነት የእግዚአብሔርን መንግስት ከፈተለት። ዛሬ የልብ ትሕትናችን የእግዚአብሔርን መንግስት የሚከፍትበት በሽታ ነን የሚለው የሚቆረቁረን አይምሮአችን ውስጥ ያስቀመጠውን ደፍተን ጤናማ ነን የሚለውን የሚያስገባ ከሰዋዊ ከዚህ ዓለም ሲስተም አውጥቶ የእግዚአብሔርን አጀንዳ በእኛ ላይ የሚያስፈጽም የእግዚአብሔር ልዕልና በሕይወታችን ይመጣል። አሜን በሉ። ይህንን ነው ቅዱስ ጳውሎስ ይህንን በረቀቀ ችሎታ እየተናገርኩ በብልጣብልጥ ጥበብ በፍልስፍና እያወራው አልመጣሁም። ይህ ጥበብ የተሰወረው ለማያምኑት ነው፣ ለእኛ ግን ተገልጧል። በምን ተገለጠ? በእኛ ውስጥ የገባ ክርስቶስን ስንቀበል ያገኘነው መንፈስ የእግዚአብሔር ስለሆነ ይሄ መንፈስ የእግዚአብሔር መንፈስ ያሰበውን እኛ ውስጥ ያለ መንፈስ ያውቃል። አያችሁ፣ ዘሩ ገባብን። እነዛ ሰዎች ስለማያውቁት አያውቁትም። ሞኝ እንመስላችኋል፣ ጅል እንመስላችሁ፣ ቅል እንመስላችሁ። አንዳንድ ጊዜ ሰይጣን ሲመጣ ወይም ሲከሰን ራሳችሁን ቅድስና ምን ያደርጋል? እኔ ብያቃለሁ። ምንድነው ቅድስና ትርጉሙ? ምንድነው ጾም ትርጉሙ? ምንድነው ጸሎት ትርጉሙ እላለሁ። ለምን? ከሚመጣብኝ ችግር የተነሳ ውሸታሞች በምድር ላይ እንትዝሉ። ውሸታሞች ለምን እንደምሳካለው ታውቃላችሁ? ዓለም ውሸታም ስለሆነች፣ ውሸታም ስለሆነ ሰይጣን ስላለ ሰው ሁሉ ቲፎዞ ይወዳል። ያን ጊዜ ሊከፋችሁ ይችላል። ዛሬ ምስጢር ልንገራችሁ፣ ብቻችሁን ብትቀሩ እንደ ኢየሱስ ያለ የቅርብ ወዳጅ የለም። ብቻችሁ ብትቀሩ ለምን እንደመረጠሽ ልታቂ ዛሬ ይገባል። ለምን እንደመረጠ ከ8 ቢሊዮን ከዓለም ህዝብ የሰራዊት አምላክ ልዑል እግዚአብሔር በዚህ ሰዓት በዚህኛው ጊዜ ለምን እንደመረጠ ካላወቅሽ መፈጠር ያስጠላል። ካወቅን ግን ብቻችን ቀርተን እንኳን እችን ታክል አይሰማን። ለምን? የሰማይና የምድር ጌታ ከኛ ጋር፣ ዓለማትን የፈጠረ እግዚአብሔር ከኛ ጋር። በእጅ ብልጫ አልተጠራንም፣ በእጅ ምርጫ አንወድቅም። የቀባን ጌታ ነው፣ የጠራን ጌታ ነው፣ የሚያኖረን ጌታ ነው። መገለጥ አይጥለንም፣ መገለጥ አያነሳንም። የተነሳ ነው በመንፈስ ነው፣ የምንዘልቀው በመንፈስ ነው። ክብር ለኢየሱስ ነው። ግን ምን ይፈልጋል? እንዴት ተመረጥን? ማን መረጠን? ማን የመረጠሽ? ስለዚህ ዓለማዊ ሰውና መንፈሳዊ ሰው ነገር ምንድነው ልዩነቱ ሲባል ደንብ አለው። ምንድነው ደንቡ? ዓለማዊ ሰው አስተሳሰቡ በዓለማዊ ልምድ ነው። ሴኩላር ነው የሚመራው። ድምር ውጤት ነው፣ ምርምር ውጤት ነው። አጋጭቶን አፋጭቶ ቀላቅሎን ደባልቆ ያገኘው ውጤት አለ። በዚህ ነው የሚሄደው። መንፈሳዊ ሰው ግን ከእግዚአብሔር ከአባቱ ከውስጡ ካለው ከመንፈስ ቅዱስ የሆነውን የእግዚአብሔርን ሐሳብ ይረዳል። ለዚህ አንድ ምሳሌ ልንገራችሁ። አንደኛ ሳሙኤል ምዕራፍ 30 ላይ ወንድማችን ዳዊት ሌሎች አገር ሰዎችን ለመርዳት 400 ነው 500 የእሱን ሰራዊቶች ይዞ ከጫካ ወደ ጦርነት ሄዶ ሲል አላመኑም። ከጦርነቱ ሲያባሩት ተመልሶ ሲመጣ ንብረቱ ተዘረፈና ቆየ። ንብረቱ ሁለቱ ሚስቶች ያላቸው ንብረቶች የጽግላግ ሰዎች መጥቶ በሶስት አቅጣጫ ዘርፎ ሄዱ። ተመልሶ ሲመጣ ባዶ ሲሆኑ የዳዊት ሎሌዎች ወይም የዳዊት ጓደኞች አብሮ አደጎቹ ዳዊትን ሊገሉ ተነሱ። አንተን ያዘረፍከን ተንቀልቅለ ይሁን ብላ ይዛ ሄዳል። ዳዊት ከነሱ ጋር አለቀሰ። ዳዊት ግን መንፈሳዊ ሰው ነው። እነዛ ሰዎች ተስፋ ቆርጠዋል። ምን ላይ ነው ተስፋ የቆረጥሽው እህቴ? ምን ላይ ነው ተስፋ የቆረጥከው ወንድሜ? አይሆንም ያልከው ምንድን ነው? ሐኪም ግጥም አድርጎ ጽፎ ፕሪስክሪፕሽን ጽፎ ሰጥቶ ማተም አድርጎ ያንተ ነገር አልቋል ያለው ምኑ ላይ ነው? ያንተ ነገር የሚያልቀው ዓለምን መስማት የጀመርክለታ እንጂ ሐኪም ደብዳቤ ጻፈለት አይደለም። አዎ ሐኪም ትክክለኛ ነው። አዎ መንግስት ትክክለኛ ነው። ከመንግስትም ከሐኪምም የሚበልጥ እግዚአብሔር ባንተ ውስጥ አለ። ስለሚበልጥ ነው እግዚአብሔር የመጣው። ስለሚበልጥ ነው ክኒኒ ሳይሰጥ የፈወሰን። ስለሚበልጥ ነው ለህይወታችን ዋስትና ልጁን የላከልን። ልጁንና በልጁ በኩል የምናገኘውን ደህንነት ለዘላለም እረፍትና ርስት ያደርገልን። ኢየሱስ ስሙ ይባረክ። ስል ከነሱ ጋር አለቀሰ። ዳዊትን ሊወግሩ ተነሱ። እንዲህ የሚል ቃል አለ። ዳዊትም ልቡን በእግዚአብሔር አበረታ፣ ተረጋጋ። ኤፉዱን አምጡልኛል። ከተዘረፈ 3 ቀን ሆኗል።
በሶስት አቅጣጫ ነው። የሶስት ሀገር ነገስታት ናቸው ወስደውበታል። አያችሁ ዛሬ ምንድነው የተወሰደባችሁ? ምንድነው የተዘረፋችሁ? ምንድነው የተታለላችሁ? እግዚአብሔር መንፈሱን በእናንተ ላይ ሲያፈስ የዋጣው አምጥቶ ይተፋል። አንዲት ጸጉር ከሰውነታችሁ አይነቀልም። ጠላት ክፍተት ካላገኘ እናንተ ቤት የመግባት አቅም የለው። ጠላት የሆነ ምክንያት ካላገኘ እኔ ቤት የመግባት አቅም የለው። የኔም በር መዝጋት አቅም የለው። ግን እንደነገርኳችሁ ስጋ ደካማ ስለሆነ ፈሪ ስለሆነ በሆነ ነገር ይመጣና የማይነካ ያስነካና እንዳንወጣ ይጫነናል። እድም እኮ ገፍቶናል፣ ወደዛ እንድንገባ አጣድፎናል፣ አስቸኩሎናል። ተቀደምክ፣ ወሰዱብህ፣ እንትና አመለጠ፣ ሂድ እንጂ ንካ እንጂ ብሎ በሰው ፊት ያዋርደናል። ከዛ በኋላ ለመመለስ ጉልበት ያሳጣል። በምንም ጉልበት ውስጥ አታችሁ ወድቃችሁ ያላችሁ የምስራች የእግዚአብሔር እጅ ዛሬ በመንፈሱ ኃይል ልፍታፕ ያደርጋችኋል። ነገር ይቀየራል። ነገር ይቀየራል። የእግዚአብሔር የመንፈስ እርዳታ ይመጣላችሁ። እኔ መጥቶልኝ ያውቃለሁ። ብዙ ጊዜ ተስፋ ቆርጬ እዚህ ምድር ላይ እውነተኛ ክርስቲያን እውነት የሚጠብቅ ተስፋ ቆርጦ ያልተነሳ የለም። ኢየሱስ ተስፋ ቆርጦ ነግራችኋለሁ። በቀደም ጽዋ ብችል ይህን ጽዋ ከኔ ውሰድ ቢወስድ ይሻላል። እግዚአብሔር ስለማይሰማ ብቻልስ ይህን ጽዋ ውሰድ፣ ጽዋ እንኳን ባሄድ ሰዓቱን አርዝምልኝ ብሎ ጠይቋል። ማርቆስ 14 ላይ በቀደም አንበለ ሌላ ነገር ሲጠብቅ እንኳን እግዚአብሔር የሚያሳርፍ የሚያጽናና መልአክ አላከለት። መልአክ ሲመጣ አሳረፉኝ ሲል አንድ ነገር የሚያበረታ መልአክ። ዛሬ እግዚአብሔር ሊያበረታ ወደ ግብ ወደ ፍጻሜ ሊያስቸኩላችሁ እግዚአብሔር ይመጣል። ሊያስቸኩላችሁ በመንፈስ ግን ስንስማማ ነው። ከበሽታ ሊነቅል እርግማንን ሊሰብር እግዚአብሔር ይመጣል። አንድ ምስጢር ልንገራችሁ፣ ሰምተን የማናውቀውን ምስጢር ልንገራችሁ፣ ሰምታችሁ ማታውቁትን ልንገራችሁ። እኔም ሰምቼ የማላውቀውን ልንገራችሁ። መንፈስ ቅዱስ ያስረዳኝ። ዮሴፍ ከእስር ቤት ሲወጣ ዮሴፍ ቶሎ በል ንጉሥ ይፈልጋል ብሎ ምንም እንዳትይዝ ቢል ዮሴፍ ለንግስና መሄድ ይመስለው? ንገሩኝ። ሊገለኝ እየጠራኝ ነው፣ አለቀልኝ እያለ ምንም እንዳትይዝ ተብሏል። አለቀልኝ ስትይ ትከብሪያለሽ። አለቀልኝ ስትል ትሾማለሽ። አበቃ ስትል ወገሩኝ ስትል ደገም። እሺ እሱን ተውትሽ። አብርሃም ልጁን ሊሰዋ ሲል ያስቀመጠ በግ ያለ መስሎት ነበር። ቢገልም እግዚአብሔር ያነሳል። ውስጡ እየተናወጠ ነው። 3 ቀን ሙሉ እግዚአብሔር የልቡን ሐሳብ እስኪጨርስ ድረስ ሎሌዎቹን መልሶ ሁሉ ነገር ከመለሰ በኋላ ልጁ አንጀቱን የሚበላ ንግግር ሲናገር አባዬ የመስዋዕቱ በግ የት አለ ትል አባቱ ጨጓራው እየፈጨ አንተ ነህ እኮ በጌ ሰማይ ያለ እየተጨነቀ ምን ያርግ? በአስተርጅና የሰጠው እግዚአብሔር ስለሆነ እጁንና እግሩን ረብርቦ አስሮ ሰይፍ አንገቱ ላይ ሲያደርግ እግዚአብሔር እንዳታረገው አለ። አብርሃም እስከዛ ሰዓት ድረስ እግዚአብሔር በግ እንደሚሰጠው ያወራ ነበር እንጂ አያውቅም። ዛሬ በማታውቁት በኩል የዘላለም ታሪካችሁን የሚቀይር ዓይን ያላየ ጆሮ ያልሰማ ልብ ያላሰበ ማለት ይሄ ነው። ጠይቁ፣ ሂዱና መርዶክዮስን ይነግራቸዋል። ጠይቁት መርዶክዮስን። አንዳንድ ሰው የሆነ ካንሰር በሽታ ሲይዝ የሱ ካንሰር የበለጠ መሰለ አየሌን እንዳዳነ አንተ ቤት እንደውም አንተን እድሜንም ጨምሮ ነገርን ቀይሮ እግዚአብሔር ያድናል። ካንሰር ማለት ለእግዚአብሔር ተራ ነገር ነው። ኤችአይቪ ማለት ለእግዚአብሔር ተራ ነገር ነው። በእናንተ እጅ እንዳለ ዝንብ ነው። ዝንቡን መግደል ትችላላችሁ እናንተ። በእኔ እጅ እንዳለ ዝንብ ነው። ዝንቡን መግደል ይችላሉ። ከለቀቁት ይሄዳል፣ ካለቀቁት ገለዋል። እንደዛ እንኳን እግዚአብሔር እንደኔ ጨፍልቆ ሳይሆን ውጣ ብሎ ያስወጣው፣ ተነቀል ብሎ ይነቅለዋል። ችግሩ ግን እግዚአብሔርን እናውቀዋለን ወይ? እንረዳዋለን ወይ? ምንረዳው በምን ያክል ነው? እንደ ዓለማዊ ሰው እንደ ሰብአዊ ፈቃድ በመመላለስ የስጋን ፍላጎት በስጋ ፍላጎት በመገዛት በኃጢአት እግዚአብሔርን መንፈስ መረዳት አንችልም። ስለዚህ መርዶክዮስ ብትጠይቁ መርዶክዮስ እና ተነስባል ወሬውን ሰምቷል። ለሱ 50 ሜትር
ክንድ እንደቆመ ወይኔ አለቀልኝ ሲል ምናልባት ልንገራችሁ እሱ ያረፈው ዝም ብዬ ሳስብ እናንተ ማስቡ በደንብ አድርጋችሁ እግዚአብሔር ቃልን አስብ አሰላስል ስለምን ካባ ሲለብስ ይመስላል ካባ ለብሶ አይደለም ሃማ ሲሰቀል ነው የገባው ቀለበት ሲሰጠው ነው የገባው ለምን እንደተጠራቀማ ንጉስ ነው የጠራው መጤኗ ምርኮኛ ነው ኃጢአትና ጠላት እኛን እንደዚህ ነው የሚያደርጉት ሰይጣንና ዓለም ስጋ እንደዚህ ነው የሚያደርጉት ዛሬ ግን ምስጢር ልንገራችሁ የእግዚአብሔር ሰው በማንም አይመረመር ይመረምራል እንጂ የሚመረምረው በምን በእግዚአብሔር መንፈስ ነው ስለዚህ እግዚአብሔርን በሰዋዊ ዕውቀት በሰዋዊ ችሎታ በሰዋዊ የሆነ ዩኒቨርሲቲ ባገኘነው ጥበብ ብቻ ነው እሱ ጥሩ ነው ዓለም እንገዛበታለን እናንቀረቅባለን እግዚአብሔር ይመስገን እንጨምርና ይሄኛው ግን ለህይወታችን ይጠቅመናል ስለዚህ በ16 ላይ እንዲህ ምን ቃል በ15 ላይ መንፈሳዊ ሰው ግን ሁሉን ይመረምራል በምንድን ነው የሚመረምረው መንፈሳዊ ሰዎች ውስጥ ያለው የእግዚአብሔር መንፈስ ስለሆነ የእግዚአብሔር መንፈስ በሱ ስላለ የእግዚአብሔር የሆነውን ነገር መመርመር ይችላል ስጋዊ ሰው ደግሞ ጌታን ስላልተቀበለ መንፈሳዊ ነገር ማወቅ አይችልም ነገርኳችሁ አንድ ሰው ስለ አንድ ሰው የሚያውቀው የነገረውን ያክል ልታዝኑልኝም ልትረዱኝም የምትችሉት ወይም ልታምኑኝ የምትችሉት አልቅሼም ነገርኳችሁ ስቄም ነገርኳችሁ የነገርኳችሁን ያክል ነው ምን እንደሆንኩ ማውቀው እኔና እግዚአብሔር ብቻ ነን ውስጤን ብዙ ኢትዮጵያ ውስጥ ብዙ ሰዎች ከሚጎዱበት አንዱን ነገር ልጠቁማችሁና ወደ ሐሳቤ ማጠቃለያ ልግባ ወደ ጸሎት ስለምንገባ እያንዳንዱ ሰው የተነሳበትን አይነግረንም የሚነግረን እግዚአብሔር ጉብኝት ጀምሮ ሱፍ ከለበሰ ጀምሮ ነው ለዚህ ነው አቋራጭ ክብር ፍለጋ ሰው ክፉ ትንቢት የሚናገረው ለዘራን ዘር እንክርዳድ የምንቀበለው ለዛ ለምን እግዚአብሔር እያንዳንዳችሁ የተነሳችሁበት ታሪክ አለ አቋራጭ የመጡ ሰዎች አቋራጭ እንዳይመስላችሁ መጥተው ፊልማቸውን ኤዲት አድርገው ሰርተው ከዳና ቦታ ጀምሮ ነው አይዟችሁ የመጣችሁበት መንገድ ውድቀት የሚሆኑበት ትክክል ነው ዛሬ ግን የእግዚአብሔር መንፈስ በልባችሁ ውስጥ የተቀመጠውን የእግዚአብሔርን ድል ያለብሳችኋል ስለዚህ መንፈሳዊ ሰው ያለው የእግዚአብሔር መንፈስ ነው የእግዚአብሔርን መንፈስ መመርመር የሚችለው በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅ የሆነ ብቻ ነው ዓለማዊ ሰው የፈለገ ነገር ይመረምረዋል የሚመረምረው ግን በምንድን ነው ብለናል በምድራዊ አስተሳሰብ ልምድ በስጋ ፍቃድ አስተሳሰብ ልምድ በስጋ ፍላጎት በመገዛት የኃጢአት ተፈጥሮ ነፃ ያልወጣ ማንነት አጠቃላይ ብቻ በክርስቶስ ኢየሱስ ዳግም ያልተወለደ ሰው ስጋዊ ይባላል እንጂ ሁላችንም ስጋዊ ነን ግን መጽሐፍ ቅዱስ ስጋዊ የሚለው በክርስቶስ ኢየሱስ አምኖ ዳግም ያልተወለደ ሁሉ በእግዚአብሔር ፊት ስጋዊ ነው ሐሳቡ ምድራዊ ነው ውድድሩ ምድራዊ ነው መንፈሳዊ ሰውስ ሐሳቡ ሰማያዊ ነው ውድድር የለውም ሩጫ ጨርሶ የተቀመጠ ክርስቶስ አለ ውድድሩ ክርስቶስ ጋር ደርሶ ለማረፍ እንጂ ደክሞትም አያርፍም ከማንም ጋር ደግሞ እንከ ሰላምታም አይገባም ለምን የሩጫችን ጀማሪና ፈጻሚ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እሱ ነውሩን ንቆ በፊቱ ስላለ ደስታ በመስቀል ላይ ታግሶ በእግዚአብሔር ቀኝ ተቀምጧል ስል አሸንፎ የተቀመጠው ያንተ አምላክ ያንተ አባት የናዝሬቱ ኢየሱስ ነው ለዚህ ነው ሶስት መንገድ የለም ስል ምናልባት ብዙዎቻችሁ ፋውንዴሽን ክላስ ተበራችሁ ልትመጡ ይችላላችሁ እሱ አይምሮአችን እንዲሰፋ የተባለ ነው ሩጫ የጀመረልን አንድ ነው የጨረሰልን አንድ ነው እኔ ጳውሎስን አይቻልም ሮጠው ክርስቶስን አይቻልም ጳውሎስ ራሱ ክርስቶስን አይቶ ነው ሮጠው ጴጥሮስ እንደዛው ስለዚህ በሰውና በእግዚአብሔር መካከል ያለው አንድ ነው እሱም ሰው የሆነው ክርስቶስ ኢየሱስ ነው ሰዎች ወደ እግዚአብሔር የወጡበት እግዚአብሔር ወደ ሰው የወረደበት የሰውን ኃጢአት ተሸክሞ አብ ዝም ብሎ የሰውን መጽሐፍ ከአብ እጅ የተቀበለው አንድ ብቻ ነው ስለዚህ ብዙ መፈለግ ሳይሆን መንፈስ በውስጣችን ሲኖር ማምን እንዳሰበ ማምን እንደሆነ ማወቅ እንችላለን ክብር ለኢየሱስ ይሁን አሜናችሁ ምንም አልሰማ አሜን ማለት ይሁንልን ማለት ነው ኢየሱስ ጌታ ነው
16 ላይ እንዲያስተምረው የጌታን ልብ ማን አውቆት ነው ይልና ጥያቄ ምልክት ማን አውቆት? የጌታን ልብ የሚያውቀው እኛ ግን የክርስቶስ ልብ አለን። የፈለገ ጠቢብ ቢሆን የፈለገ አዋቂ ቢሆን የፈለገ ሰው ቢሆን ጌታን በእውቀት በጥበብ በፍልስፍና በምን አናውቀው። ጌታ የምናውቀው በአንድ ነገር ብቻ ነው፣ በመንፈስ ቅዱስ ማለት ነው። ብዙዎች ጌታን አይቼ መጥቻለሁ፣ ጌታን አይቶ እንደዚህ አድርጌ መጥቻለሁ፣ ምን እዚህ አይነት ቀልድ እንኳን ተስማምተን የምንኖር ሰዎች ነን እኛ። ኖ ጌታ የክብር ጌታ ነው። ሰው በፊቱ ቆሞ መዋሸት አይችልም። እሱ ብርሃን ነው። እነ ዮሐንስ እንደሞተ ሰው የሆኑለት ኢየሱስ ነው። የኔና እናንተ ጌታ በእግዚአብሔር ፊት ማን ይቆማል? በእግዚአብሔር ፊት ማን ይቆማል? የቱ ጀግና ነው የሚቆመው? የቱ ጎበዝ ነው የሚቆመው? እኛን ለማሳነስ መገለጥ ትንቢት መጥቶ ሰፈር ቢያውለን ከቤት ጋር ከመኪና ጋር ከሚስት ጋር ከልጅ ጋር ከሆነ መስሪያ ቤት ጋር ስላላተመን እግዚአብሔር እንዲወርዶ ይመስላችኋል? እግዚአብሔር ትልቅ ነው። እግዚአብሔር በጣም እጅግ በጣም ትልቅ ነው። ከአእምሮአችን በላይ ነው። ከእውቀታችን በላይ ነው። ከችሎታችን በላይ ነው። ለዚህ ነው የዚህች ዓለም ተመራማሪዎች አይሁድና የሃይማኖት መሪዎች፣ ሮምና የሮም አገረ ገዢዎች፣ ሰይጣንና የሰይጣን የጨለማው ንጉሥ ከነሰራዊቱ አውቆ ቢሆን ኖሮ ተመልሶ አለቃቸው፣ ጌታቸው፣ ገዢያቸው እንደሚሆን አውቀውት ቢሆን ኖሮ ይህን የክብርን ጌታ ባልሰቀሉት። አውቀውት ቢሆን ማን ሞኝ ነው? ሰይጣን መውደቁን ቢያቅ ኖሮ ያጠፋ ነበር? አያጠፋ። ስለዚህ አንዳንድ ነገሮቻችን ዛሬ በእግዚአብሔር ፊት የሚሆኑልን ለምንድን ነው ካላችሁ እግዚአብሔር በመንፈሱ አማካይነት ለኛ ያለውን ሰማያዊ ዘላለማዊ እቅዱ ስለነገረን በውስጣችን ቦታ አግኝቶ የተቀመጡ ሰው እስኪመጣ የጠበቁ ፈርሰው ይወጣሉ። ኢየሱስ ጌታ ነው። ተነቅለው ይወጣሉ። የእግዚአብሔር ቃል ለዚህ ነው አንድም ቀን ነቢይ ለሰው ነው የሚላከው። ለፈውስ የሚላከው ቃሉ ነው። ለተአምራት የሚላከው ቃሉ ነው። ለክብር የሚላከው ቃሉ ነው። ለሞገስ የሚላከው ቃሉ ነው። ዛሬ ይሄ ቃል በጆሮአችሁ ላይ ተፈጸመ በጆሮአችሁ ላይ። ኢየሱስ ሲመጣ እኮ የመጣበትን ዓላማ አንድ ነገር አድርጎ ነው የጨረሰው። ከ40 ቀን ጾምና ጸሎት ከገዳመ ቆሮንቶስ ከመጣ በኋላ ኢየሱስ ክርስቶስ ምን እንዳደረገ ታውቃላችሁ? የተጠቀለለውን በኢሳይያስ መጽሐፍ 61 ላይ የተጻፈውን ጥቅልል መጽሐፍ በነሱ ቸርች ወይም በነሱ ምኩራብ በነሱ መቅደስ የተቀመጠውን ብራና መጣና አነበበና ይህ ጽሑፍ ሆኖ የተቀመጠው ሕይወት ሆኖ ተገለጠ። ይህ ቃል ተፈጸመባቸው አለ። ተናደዱ፣ ተቆጡ። ይህን ቃል እየነገሩ በዚህ ቃል የሚኖሩ የነበሩ የቃሉ ባለቤት ሲመጣ ተፈጸመ ሲል እናስፈጽማለን እያሉ የበዘበዙ የነበሩ ሲፈጸም ተናደዱ፣ ተቆጡ፣ ተበሳጩ። ሊገሉት የነበሩ ወረድ ብላችሁ ብታነቡ ሉቃስ ምዕራፍ 4 ላይ ሊገሉት ወደ ወንዝ ዳር ወሰዱት፣ ጫፍ ወሰዱት። በመሃላችሁ አልፎ ሄደ፣ በጆሮአችሁ ተፈጸመ። ዛሬም የክብራችሁ ቃል በልባችሁ ዛሬ ተፈጸመ። ድነናል፣ ተፈውሰናል፣ ተባርከናል። ግን ለብዙ ለትውልድ ለአገር የምንሆነውን ነገር እንዳንሰማ እንደ ዓለማዊ ሰው እንድንኖር አቅመብስ ደካማ እንድንሆን ያደረገን እንዳላደጉ ሕፃናት ወተት እንድንመኝ ያደረገን ዛሬ በጌታ በኢየሱስ ክርስቶስም ከኛ ሕይወት ላይ ተቆርጧል። የመጨረሻ ሐሳብ የእግዚአብሔርን ሐሳብ ማወቅ ወይም መረዳት የሚችል ሰው በራሱ በእግዚአብሔር መንፈስ የተሞላ ሰው ብቻ ነው። ስለ እግዚአብሔር ማንም ሊያውቅ ይችላል። እግዚአብሔርን ሐሳቡን፣ የአእምሮን ሐሳብ፣ የልቡን ፈቃድ ምን እንዳሰበ ምን እንደሚያደርግ ቅድም እንደነገርኳችሁ እንደ ዳዊት ተንበርክኮ ማወቅ የሚችል በመጀመሪያ በእግዚአብሔር መንፈስ የተሞላ ጌታ ኢየሱስን የተቀበለ እሱ ነው ማወቅ የሚችለው። ሌላ አውቃለሁ ብሎ የፈለገ ብል አይችልም። መጽሐፉ ይህንን ነው የሚለው። ለዚህ ነው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣
ከኔ ያለውን ወስዶ ይነግራችኋል እንጂ ከራሱ አንዳች አይናገርም። እኔ ደግሞ ከአብ የተቀበልኩትን ለመንፈስ ቅዱስ አስተላልፋለሁ። በመንፈስ ቅዱስና በእግዚአብሔር መካከል ያለው መካከለኛ ኢየሱስ ነው። በሰውና በእግዚአብሔር መካከል ያለው መካከለኛ ኢየሱስ ነው። ኢየሱስንም እግዚአብሔርን ለማክበር የእግዚአብሔርን ሐሳብ ለመግለጥ የመጣልን መንፈስ ቅዱስ ነው። የእግዚአብሔርን ሐሳብ ለሰዎች የሚገልጥ መንፈስ ቅዱስ ነው ማለት እንዳንችል ቅዱስ ጳውሎስ ምን አለ? እኔም ወንድሞቼ ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ የእግዚአብሔር ምስክርነትን ለእናንተ እናገር ዘንድ አልመጣሁም። የመጣሁት በመንፈስ የተረዳሁትን እውነት ልናገራችሁ ነው። ለዚህ ነው ብዙ ሰው ይሰብካል፣ ሰው አይፈወስም። ማዕት የሚፈወስ ሰው አለ። ይሰብካል፣ ያወራል። መገለጥ ተፈወሰ አልተፈወሰ ዝም ብላችሁ የምትናገሩ ነገር ነው። ማንም መናገር ይችላል። ግን የእግዚአብሔር ቃል ኃይል ስላለው፣ የእግዚአብሔር ቃል ጉልበት ስላለው፣ የእግዚአብሔር ቃል አቅም ስላለው የትም በቆምክበት ኢየሱስ ስትል አጋንንት ይወጣል። ያን ጊዜ ህዝብ ያምናል። ለዚህ ነው ጥቃቅን ቦታዎች አጋንንት ስናስወጣ ሰው በብዛት ወብሎ መጣው። ለዚህ ነው እግዚአብሔር ረቶን አይን ብናበራ፣ እግዚአብሔር ረቶን ጆሮ ብንከፍት፣ ይሄ አንዳንድ ድንገት የሚሆን ነገር አይደለም። ኃይሉ ገብቶ የመንፈሱ ኃይል ገብቶ እስከ ቤተ መንግስት ነፍሰ ገዳዮቹን ነፃ ብናወጣ ምድር አትቸግረንም፣ ገንዘብ አይቸግረንም። መንግስታት፣ ነገስታት ሰለሞን እኮ መገለጥ አልነበረውም፣ ጥበብ ነው የነበረው፣ እውቀት ነው የነበረው። እንደ ንግስተ ሳባ ያሉ ከኢትዮጵያ ከሀገራችን ታሪክ እንደሚያወራ ብዙ ወርቅ ተሸክመው የሄዱት ጥበብን ለመስማት ነው፣ መገለጥ ለሰማልን። የእግዚአብሔር መንፈስ ያለብን ግን እኛ የሰዎች ህይወት ታሪክ መች ተወልዶ መች እንደሚሞቱ ከመነሻቸው እስከ መድረሻ የሚያውቅ እግዚአብሔር መንፈስ በእኛ ላይ ያለ ብንተረትርላቸው ብንገልጥላቸው። ለምንድን ነው አረቦች የማይመጡት? ለምንድን ነው ፓኪስታን የማይመጣው? ህንዶች የማይመጡት? አያችሁ፣ ማንም የሚመጣ አቅመኛ ውስጥ ቁጭ ብሎ ስጋ ዓለም ሰይጣን ምን ብሎ ዘግቷል። ዛሬ በኢየሱስ ስም ይሰበር። አንኳር የሆነ እግዚአብሔር መገለጥ ዛሬ በእኛ ላይ ይለቀቅ። ኢየሱስ ጌታ ነው። የተሰጠንን ክብር እኔ እኮ አንዳንዴ ያዝናለሁ። ሰይጣን በሬን ዘጋ ይላሉ ሰዎች። ጸልይ። የሰይጣንን በር ሰውን የሰይጣንን መንገድ ትዘጋለህ አንተ። መንገዱን ትዘጋለሽ እንጂ ሰይጣን ለመዝጋት እኮ አልተጠራም። በእኛው ነው የሚያዘጋው። አይችልም። ሰይጣን ብቻውን መዝጋት አይችልም። በእኛ ነው የሚያዘጋው። አፋችንን ተጠቅሞ፣ አንደበታችንን ተጠቅሞ፣ ጓደኞቻችንን ተጠቅሞ ከእንግዲህ በኋላ እኔ አልጠቅምም፣ ከእንግዲህ በኋላ እኔ አልረባም፣ ከእንግዲህ በኋላ እኔ ማን ያግዘኛል፣ ማን ይረዳኛል፣ ከእንግዲህ በኋላ የሚለውን ተረት አስቀምጦብን እግዚአብሔር ዛሬ በክርስቶስ ኢየሱስ ስም ከኛ ላይ ወግቶ ያንሳው። ዛሬ የእግዚአብሔር መልአኮች ይምጡ። ፍቀዱለት፣ ፍቀዱለት፣ ፍቀዱለት። ቤታችሁን አመማችሁ፣ ፍቀዱለት። እንደፈለክ አድርግ በሉ። ሰይጣን እኮ ላድን ትችላለህ፣ ተው እንጂ ይላል። ሰሞኑን አንዲት እናት እንትን እያሉኝ ነበር። በጣም ለዘመናት በልብ በሽታ ልባቸው ሊኬጅ አለ ተብሎ በብዙ መከራ ውስጥ ያሉ እናት፣ እግዚአብሔር ግን አንድ ነገር ያለው በጣም ክርስቲያን ናቸው፣ ልሳን ይናገራሉ። ጌታ መንፈስ ቅዱስ ደረቷን ያዝ፣ ደረቷ ውስጥ ጦር የወጋ ሰይጣን አብሮ ተቀምጧል አለ። ትናንት ማክሰኞ የሆነ ታሪክ ነው ነገራቸው። እዚህ ቸርች ብታውቁ ማንም ደውላችሁ መጠየቅ ይችላል። ያው እጅ ስትጭኑ እግዚአብሔር እጅ በመጫን እግዚአብሔር ብዙዎችን ስለሚፈውስ እጅን ሲጭን እንኳን እሳቸው እኔ አላመንኩም። ልሳን እየተናገሩ አጋንንት ወጣ። አጋንንቱ ሲወጣ ይህን ይመስል ጦሩ የያዘ ሰው ነው ወጣው ከውስጣቸው። ተነፈሱ፣ ሮጡ፣ ደስ አላቸው። እኔ ግን አዘሙ። በዚህ እድሜያቸው እንዴት አጋንንት ይይዛቸዋል? ልሳን እየተናገሩ እንዴት አጋንንት ይይዛቸዋል? አያችሁ፣ ሰይጣን ወይ ምቀኛ አድርጎ ወይ ክፉ አድርጎ ወይ የሆነ ነገር አድርጎ ምን ያደርጋል? ነገር ያበላሻል። እናቶቼ፣ እህቶቼ፣ ወንድሞቼ የእናንተን ነገር እናንተ እስክትነሱ ነው ጠላት የያዘው። ብድግ ስትሉ ብትን ይላል። ሰንሰለቱ እንደ ገለባ ይቆረጣል። እንደ ገለባ አይችልም።
እኚህ እናት ምን ልሁን አሉ። አቅም የለኝም፣ ገንዘቤን አቅም ጨርሼ ምን ልሁን? አንተ ለካ ጤና ሲመለስ ሰው ሕፃን ይሆናል። የልጅ ያሉ እናት ናቸው። 27 ዓመት ነው ስቃይን የበላሁት አለ። ውሰደኝ የሚለው ነገር ነው አለ። ዛሬ ውሰደኝ ብለህ ስንፍና እንድትናገር፣ የተወለድክበትን ቀን እንድትረግም፣ የእናትን ማፀን እንድትረግም፣ መንገድን፣ ህይወትን፣ ኑሮህን እንድትረግም ያደረገ ከክርስቶስ ክቡር ደም የተነሳ በኢየሱስ ስም ይፍረስ። በመንፈስ ቅዱስ ኃይል ይቃጠል። በደሙ ጉልበት የመከነ ይሁን። ኢየሱስ ጌታ ነው። አያችሁ፣ አንድ ነገር የኔ እናት ብትሆን እኔ ምንድነው የሚሆነው? እሸማቀቅ ይሆናል። ችግራቸው የሚያውቁት እሳቸው ናቸው። በምንም ቻሌንጅ ውስጥ ያላችሁ፣ በሰይጣን ክፋት፣ በቀን ስተት፣ በኃጢአት ውድቀት የቆሸሸ ሰውነታችሁ፣ የቆሸሸ መንፈሳችሁ ዛሬ በኢየሱስ ደም ለእግዚአብሔር አብ ክብር በሚሆን ዕውቀት፣ ለእግዚአብሔር ወልድ በሚሆን ዕውቀት፣ በመንፈስ ቅዱስ በሆነ ልዕልና ታሪካችሁ እንደገና ተሰርቷል። እኔና አትፈልግም። ምድርና ሰይጣን የሚፈልጉት ምንድነው? ሄደን እንዲት ሆነ በሞኝነት እንድንከርም። አልከርምም፣ በቃኝ በሉ። እግዚአብሔር አቋም አይሰጥም፣ አቅም ነው የሚሰጠው። አቋማችን ሲስተካከል አቅም ነው። እነዚህ ቃሉን እየሰሙ ለመዳን የማይወዱ ለማይረባ አእምሮ ታልፎ የተሰጡ ለዚህ ክፋት የተመደቡ ናቸው ይላል ጴጥሮስ ላይ። አንደኛ ጴጥሮስ ምዕራፍ 2 ላይ ለዚህ ክፋት የተመደቡ ናቸው። ገባችሁ? ክብር ለኢየሱስ ይሁን። ጌታ ይባረክ። ዛሬ ስውር እስራት፣ ቀንበር፣ ጨለማ ይገፈፋል። ይህን እውነት ብዙ ሰው መስማት አይፈልግም። ለምን? የሰማ አለ፣ ውስጥ የተጠቀጠቀ ነገር አለ። ወንጌል የሚመስላቸው መጨፈር ነው ለብዙዎች። ወንጌል ማለት ከነ ኃጢአትን ቆሻሻ ላይ ቆሻሻ ብንመርቅ ደስ ይላል ለሰው። ኖ ኖ ኖ። ወንጌል ማለት ንጹህ ነው። ወንጌል ማለት ቅዱስ ነው። ወንጌል ማለት በንጹህ አንዴ ድኛለሁ ምንም ችግር የለም ብሎ የሚፎክሩ አሉ። አንዴ መዳንህን መጽሐፍ ቅዱስ አይናገርም። ዕለት ዕለት መዳንህን ፈጽም ይላል። እነዚህ ሁሉ ይሄን ሁሉ የሚያደርገው ማን ነው? ሰይጣን እድሜውን ለማራዘም በጌታ በኢየሱስም የመከራህን ውል ከእንግዲህ በኋላ ላያድስ ውሉ ይቋረጥ ዛሬ። የችግራችን ውል ለተፈጠረበት ለከበረው ዓላማ እንዳንኖር ምድራዊ ነገር ላይ ይዞ የመከራችንን ውል እያደሰ እድሜው በእኛ ላይ እንዲቀጥል እኛ በሞት እስክንለይ ትውልዳችን ለመያዝ ቀጠረው የቀጠረ ዛሬ ድልድዩ ይሰበር፣ ኔትወርኩ ይፍረስ፣ በኢየሱስ ደም ይፍረስ፣ በክርስቶስ ኢየሱስ ይፍረስ። የመከራን ውል የሚያድስ ነገርኳችሁ። የመከራን ውል አያድስ። ይሄንን ስናውቅ አንደኛ እንደነገርኳችሁ በሰው አይን ታይቶ የማይታወቅ በሰው አይን ያልታየ ነገር ምንድነው ብዬ ብጠይቃችሁ አንድ ነገር ጻፉልኝ እስቲ። ምን ያላየነው ነገር አለ? እኛ ባናይ አገሩ ላይ ያሉ ሰዎች አይተዋል። በሰው አይን ነው የሚለው እኮ። በእናንተ አይን ብል እኔ ያላየሁት ብዙ ነገር፣ አሜሪካን አላየሁም፣ ብዙ ዓለማትን ያላየኋቸው አሉ። እኔን አይደለም እያለ በሰው ሁሉ በሰው ልጅ አይን ያልታየ እግዚአብሔር ለአንተ ብቻ እግዚአብሔርን ለሚያምኑት የተዘጋጀ ለሚወዱት የተዘጋጀ ሰማያዊ ክብር፣ ምድራዊ ክብር፣ በምድር 100 እጥፍ፣ በሰማይ ዘላለም ሕይወት። ተደነቁ በዚህ። የሰው ጆሮ ያልሰማ ጆሮ ማለት የሰው ጆሮ በየትኛውም ቋንቋ በየትኛውም ሀገር የትኛውም ሰው ጆሮ ያልሰማ በሰው ልብ ያልታሰበ ሰው የተባለ ሰው ቋንቋ የኖረው በምንኛውም ቋንቋ በምንኛውም ሀገር ሰው ይሄንን አደርጋለሁ ብሎ ያላሰበ መኪና፣ ትልቅ መኪና አዲስ ከፋብሪካ ሲወጣ ብታስቡ ሰው ሰርቶ ሰው አስቦ ሰው የሰራው ነው። ቤት ብትሉ ሰው አስቦ ሰው የሰራው ነው። ስልጣን ብትሉ ከዚህ በፊት ያለ ምናምን። እግዚአብሔር ለእኔና ለእናንተ ግን ለምንወደው ተሰምቶ ታይቶ ታስቦ የማይታወቅ አዲስን ነገር ያደርጋል። ጌታ ይባርካችሁ። ደስ ያለው አሜን ይበል። ጨርሻለሁ።
ይህን ቃል እግዚአብሔር ሰሞኑን እንዴት ነገሮችን እንደቀየረ ስላወቅኩ ለእናንተም እንደሚጠቅም አውቄ ነው። ብዙዎችን ስፈታ፣ ብዙዎች ሲነቁ፣ ምናልባት እየተንቀሳቀሱ እንትን ብዬ ይሆናል ቸርች ስለሆነ እየተንቀሳቀሱ እጅ እየጫንኩ እግዚአብሔር በረዳኝ ጸጋ እግዚአብሔር ስሙ ይባረክ። ከትንሽ ከኢኮኖሚ ውጪ ምንም ችግር የለብንም። ክብር ለኢየሱስ። እግዚአብሔርን በሙላት እያየን ነው የምናገለግለው። ክብር ለኢየሱስ። ሁለት አንወድም። ጸጋውን ሰጥቶናል። ጸጋ ሁሉን ያመጣል። እግዚአብሔር እየሰራ ነው። ግን ይሄን ቃል ባመጣ ጊዜ ብዙ ነገሮችን ቆርጠን አልፈናል። ክብር ለኢየሱስ። ስሙ ለዘላለም ብሩክ። ስለዚህ የተወደዳችሁ አባቴ ብሩካን፣ ከዛሬ ጀምሮ በህይወታችሁ የዘጋችሁት ምዕራፍ ይከፈታል። የረሳችሁት ነገር እንደገና እግዚአብሔር ይሰራዋል። በአዲስ ክብር በአዲስ ምዕራፍ በሚቀጥለው ሳምንት እንገናኛለን።